ሰላም ጤና ይስጥልን። እንዴት አላችሁ? እንዴት ሰነበታችሁ? የተከበራችሁ አድማጮቻችን ከመናኸሪያ ሬዲዮ 99.1 የማረፊያ እንግዳ የተሰኘው ፕሮግራማችንን ይዤ ቀርቤያለሁ። ከፕሮግራሙ ጋር መርሻ ካሊ ነኝ። የተከበራችሁ አድማጮቻችን የዛሬዋ እንግዳዬ በሀገራችን በኢትዮጵያ በተለይ በቲያትሩ ዘርፍ በርካታ ቲያትሮችን በመተወን ከሚታወቁ እንስት ተዋንያን አንዷ ነች። ከ30 በላይ ቲያትሮች ላይ ሰርታለች። በርካቶችም በሬዲዮና በቴሌቪዥን ተከታታይ ድራማዎች እንዲሁም በፊልሞች ያውቋታል። በተለይ ግን በትወናዋ ትልቅ ብቃት ላይ ከደረሱት መካከል ተጠቃሽ ከሆኑትም የምትገኝ ነች። በተለይ በብሔራዊ ቲያትር በርካታ ስራዎችን ሰርታለች። ተወልዳ ያደገችው አዲስ አበባ ሰባራ ባቡር አካባቢ ነው። ከቤተሰቧ በዚህ በጥበብ ዘርፍ የተሳተፈ ከሷ ውጪ የለም። ይሁንና ትልቅ ቦታ ከደረሱ የሀገራችን እንስት አርቲስቶች አንዷ መሆን ችላለች። ሮሜና ጁሊየት፣ ህንደኬ፣ ንጉስ ሊር፣ አንቲገን በብቃት የተወነችባቸው ታሪካዊ ቲያትሮች ናቸው። የሀገራችን የኢትዮጵያ ወጥ ስራዎች በሆኑ ቲያትሮች ላይም በስፋት ተሳትፋለች። በቅርብ ጊዜ ወደ መድረክ የመለሳት ባሎችና ሚስቶች ቲያትር እጅግ ተወዳጅ ሆኖላታል። እንግዳችን ስለሆነች በእናንተ በተከበራችሁ አድማጮች ስም አመሰግናለሁ። ሀረገወይን አሰፋ የዛሬዋ እንግዳዬ ነች። ሀረገወይን እንኳን ደህና መጣሽ። እንኳን ደህና ቆየህ መርሻ ካሊ። እንግዲህ በአብሮነት ቆይታችን የምናነሳቸው በርካታ ነገሮች ይኖራሉ። የመጀመሪያ ማረገው ግን ሰው በተለያየ መንገድ የተለያየ ነገሮች ሊያገኝ ይችላል። ቁመናው ሊወስን ይችላል፣ መልክ ሊወስን ይችላል፣ ግንባር እድል ይባላል። የተለያዩ ነገሮች አሉ። ግን ደግሞ ሀረገወይንና የቬሎ ገበያ የሚባል የመጀመሪያ የቴሌቪዥን ድራማ ነውና ስለ ቬሎ ገበያ በማውራት እንጀምር። የቬሎ ገበያ ላይ ያለችው ገጸ ባህሪዋ በጣም ጠንካራ፣ እልህኛ፣ ያሰበችውን ብቻ ማድረግ የምትፈልግ ያ ካልሆነ ደግሞ ድብልቅልቁን የምታወጣው አይነት ነች። እንዴት ታያታለሽ? እንዴት ትገልጫታለሽ? ከዚህኛው ሀረገወይን ጋር እንደው የጸባይ ግንኙነት አላት? የጸባይ ግንኙነት የላትም። ምናልባት የፈለገችውን ሳታደርግ አለመቆሟ ያመሳስለን ይሆናል። የመጀመሪያ ስራዬ አይደለም። በቴሌቪዥን ድራማ ግን የመጀመሪያ ስራዬ ነው። በጣም በሰፊው ከሰው ጋር አስተዋውቆኛል የምለው ስራ ነው የቬሎ ገበያ። አዘጋጇ አቦነሽ መንግስቱ ነበረች የቴሌቪዥኑን ያዘጋጀችው። ደራሲው አስታጥቃቸው ይሁን ነው። አስታጥቃቸው ይሁን ሀገር ፍቅር ቲያትር ቤት በጣም ረጅም ጊዜ የሰራ በጣም ብርቱ ተዋናይና ጎበዝ ተዋናይና አዘጋጅ ደራሲም ጭምር ነው እና የአስታጥቃቸው ይሁን ስራ ነው ሜጋ ኪነ ጥበባት ማዕከል እያለን ነበር የተሰራው። መጀመሪያ ኃይሉ ታምራት የሚባል ኢትዮጵያ ቴሌቪዥን የነበረ ዳይሬክተር ነበር። እሱ ለመድረክ አዘጋጀው። በመድረክ ብዙ ጊዜ አልታየም። ከዛ አቦነሽ መንግስቱ ለቴሌቪዥን አዘጋጀችው። እነሱ መኖሪያ ቤት ውስጥ ሁሉ ነው እና አቦነሽ መንግስቱ መኖሪያ ቤት ውስጥ ሁሉ ነው የተቀረጸው እሱ ስራ እና እሱን ጥንካሬ ዳይሬክተሪም ጭምር ነች የሰጠችኝ። እሷ እንደሱ ነበረች። አቦነሽ መንግስቱ በጣም ጠንካራ፣ ኃይለኛና እልህኛ የጀመረችውን ሳትጨርስ ማጥቆም በጣም ጎበዝ ሴት ነበረችና የሷም እገዛ ጭምር ነው። የቬሎ ገበያ ድራማን በዚሁ አውርተነው እንለፍ። የድራማው የተሰራበት ሁኔታ፣ ገጸ ባህሪያቱ፣ እዛ ላይ የነበረው የሚያስተላልፈው መልእክት፣ የሚይዘው ሐሳብ ነበር። እንዴት ትገልጫለሽ? እሱን የሚያስተላልፈው መልእክት ምን ነበር? ሁለት ወጣት ተጋቢዎች ነበሩ። ባልየው ቤታችንን ቀድመን እንስራ፣ ሰርግ አያስፈልገንም የሚል ነው። ሚስትየው ሰርግ እሺ ብላ ተስማምታ ነበር፣ ግን ሰርግ ቢኖር ደስ ይላታል። ደግሞ ተመከረች። ጎረቤቶቿ የተጋቡበት ቬሎ አለ፣ እያከራዩ ገንዘብ ማግኘት አለባቸው፣ ምክንያቱም እዳ ውስጥ ተዘፍቀዋል። ስለዚህ እነሱ ፑሽ አረጓት። ይሄ የአካባቢ ተጽዕኖ አለ፣ የማህበረሰብ ተጽዕኖ አለ፣ የቤተሰብ እንዴት ሴት ልጅ በሰርግ ካላገባች የሚባል ተጽዕኖ አለና እሱ ተጽዕኖ ያደረባት ልጅ ናት። ባሏን ጎረቤቶቿ አሳመኗት፣ እሷን አሳመኗት፣ አስለኳት ቬሎአቸውን። በቃ እንደሱ ካልሆነ ተባለች። ከዛ ባሏ ጋር መታስ ነግረው ባሏ ደግሞ ኖ ቤት ይኖረን እንጂ ምን ይዘን ነው ብድር ውስጥ ማንገባም ይላታል። እሱ ይለካል፣ ቤቱን ይሰራል። ሌላ ታሪክ ላይ ነው እሱ ያለው። እሷ ደግሞ በቃ ተመክራለች። የማህበረሰቡ ተጽዕኖ የያዛት
ያንግ ሙሽራ መሆን የምትፈልግ ሴት ናት። ስለዚህ በቃ ባሏን ታፋጥጠዋለች። በግድ በሰርግ መጋባት አለብን ተበድረንም ይሄንን ቬሎ ለብሼው እየኝ ትለዋለች። ያምሻል እንዴ? አው ቆንጆ ነው ግን በቃ በዚህ አንጋባም ይላታል። ይሄ ሊሆን አይችልም ይላታል። እሷ ግን ተስፋ መቁረጥ አልፈለገችም። በዚህ የተነሳ ቬሎዋን ይዛ በቃ ልቀቀኝ ውጣልኝ ብላ አስፋልት ላይ እየሮጠች ከነ ቬሎዋ የምትወጣ ሴት ናት። ለኔ በጣም ከሰው ጋር ያስተዋወቀኝ የመጀመሪያ የቴሌቪዥን ድራማዬ ነው። ወደዋለሁ። ከምኒልክ ትምህርት ቤት ጀምሮ ከተማርሽበት ጀምሮ የቀረች ያልመጣች በሰዓቱ ያልተገኘች ወይም ደግሞ አጥንታ ልትሰራ ያልቻለች ካራክተር ተከታይ ሰርተሻል። ከዛ በኋላ ሌሎች በዛ መልኩ ግን እነሱ ደግሞ ምን ይዘው መጡ? ሀረገወይንን ወደ መድረክ አመጧት። መጀመሪያ የጀመርሽበት ማለት ነው። ከዛ ተነስተን እንመልከተው እስቲ። ያቺ ተከታሽ የሰራሻት ከዛ በኋላ የመጡትን እንመልከታቸው። መጀመሪያ ተክቻት የሰራውት ልጅ የጀነራል ልጅ ናት ይመስለኛልና አባቷ አልፈለጉም። በቃ እንደማንኛውም ቤተሰብ ትምህርቷ ላይ እንድታተኩር ነበር የፈለጉት። ስለዚህ ከትምህርት ቤት አስቀየሯት፣ አስወጣት ከትምህርት ቤት። ስለዚህ እሷ የምትጫወተውን ገጸ ባህሪ እኔ ተክቼ እንድሰራ ተስፋዬ ገብረሃና እድሉን ሰጠኝ። ከዛ እሱ ነበር አዘጋጁ፣ አዘጋጀን፣ እሱን ሰራው። በኋላም ተስፋዬ አበበ ጋር መጥቼ ከትምህርት ቤት በኋላ ተስፋዬ ሲማጋ አጭር ኮርስ ወሰድኩ። ከዛ በኋላ ተስፋዬ አበበ ጋር ገባው። ተስፋዬ አበበ ጋር ያለን ሊገመገም የደረሰ ፕሌይ ነበራቸው። አንዲት ልጅ ትቀራለች። አሁንም የሷን ቦታ ማነው ደብል ካስቷ አለ ፋዘር። እዛ ተስፋዬ አበበ የኪነ ጥበብ ማደራጃ ነበር የሚባለው ይዛን ጊዜ። ፋዘር ጋር ደብል ካስት የሌለው ስራ የለም። በአጋጣሚ እሷ ይላት ከዛ ለሀረገወይን ስጡልኝ አለ። ለኔ ብሎት እንደገባው ነው። ብዙ ጊዜ ቆየው እንዳይመስል በወራት ውስጥ ነው። እሱ ሊገመገም ማዘጋጃ ቤት ቀጠሮ ተይዞ ነበር። በፍጥነት አጥንቼ እንድገባ ተደረገ። በሱ ተጫወትኩ። መጀመሪያ እሱ ነበር፣ ሁለተኛዬ ማለት ነው ሰው የተካውበት። ሀምሌትን ሙሉ ዓለም በአጋጣሚ ትንሽ ታመመችና ቲያትሩ መዘጋት የለበትም በሚል ማን ያዘዋል እንደሻው ነበር ቲያትሩ አዘጋጅ። እሱ አስፈልገኝና ሮሚዮና ጁሊየትን ስሰራ አይቶኝ ነበር። እሱ አስፈልጎ አገኘኝ። ስሪ ያለኝ ፈራለሁ አልኩት። ለምን ትፈራለሽ? እናግዝሻለን አለኝ። አይ ፈራለሁ። እዛ ቢሮ ጠበቁኝ ሰዎችና ቴዎድሮስ ተስፋዬ ነበር፣ ፍቃዱ ፈይ የሚባል ሌሎችም ሰዎች ነበሩ። ጠበቁኝና ምን አልሹ አሉኝ። እኔ ፈራለሁ አልችልም አልኩት። እኔ እንደሱ እያልኩ ስልክ አንስተው ለማን ያዟል ደውለው እችላለሁ ብላለች ብለው ዘጉት። አለማመዱኝ። የመድረክ ሰራተኞች አልቀሩም ሲያለማመዱኝ። ባጭር ጊዜ ቲያትሩ ሳይዘጋ ቀረ። ሸፈንኩ ማለት ነው። የሆኑ ግዚያቶች ሙሉ ዓለም ተሽሏት እስከምትመጣ ድረስ እሱን ሰራው። በሚቀጥለው ንጉስ አርማህ ላይ አሁን እየታየ ነው። በነገራችን ላይ ንጉስ አርማህ ላይ የልዑሉን እጮኛ እሰራ ነበረ። ልዕልት ናፓታን ነበር የምጫወተው። ቀጭን ነበርኩ፣ ልጅ ነበርኩ። እሷን ነበር የምጫወተው። ከዛ አሞኝ ተኝቼ ስነሳ 10 ኪሎ ጨምሬ ወፍሬያለሁ። በመሐከል መዓዛ ብሩ የምትባል ተዋናይት ነበረች። አሁን በህይወት የለችም። ምናልባት አንተ ታውቃታለህ? አዎ፣ መዓዛ ብሩ ነበረች የምትሰራው ንግስቲቱን። የሷን አጭር ጊዜ ጀማነሽ ሰለሞን ሸፈነች። የጀማነሽ ሰለሞን ቲያትር ደግሞ የአና ማስታወሻ የሚባል ራስ ቲያትር ይታይ ነበር። የሷ ለመመድ መክፈቻው ሲደርስ እኔ ወፍሬያለሁ። መጣውና ንግስቲቷን ተጫወትኩ። በአንድ ቲያትር ላይ 2 ገጸ ባህሪ የመጫወት እድል አገኘው ማለት ነው። ሁለተኛ ህንደኬን ስንሰራ መጀመሪያ የምጫወተው ሄሎፋዥ የምትባል ካራክተር ነበረች። እሷኛዋ ገጸ ባህሪ የንግስቲቱ ጓደኛ ናት። እሷን ነበር የምጫወተው። በመሐከል እታፈራው መብራቱ አረገዘች። ንግስቲቱን የምትጫወተው ህንደኬን የምትጫወተው እታፈራው ነበረች። እሷ ስታረግዝ አማራጭ አልነበረም። እስከ 5 ወር እንደምንም ሰራች። በኋላ ግን አልተቻለም። እርግዝናዋ ሲያስታውቅ እኔ ተተክቼ መስራት ጀመርኩ። ስለዚህ 2 ፕሌዎች ላይ 2 ገጸ ባህሪያትን የመጫወት እድል አግኝቻለሁ ማለት ነው። የተከበራችሁ አድማጮቻችን እያደመጣችሁ ያላችሁት የማረፊያ እንግዳ የተሰኘው ፕሮግራማችንን ነው። እንግዳዬ በጥበብ ስራዋ የምናውቃት ተዋናይት ሀረገወይን አሰፋ ነች። ተዋናይት ሀረገወይን አሰፋ ከኛ ጋር ስላለች በእናንተ በአድማጮች የስም ከልብ አመሰግናለሁ። የአብሮነት ቆይታችን ይቀጥላል።
ስለ ትውልድና እድገትሽ እናውራ። የተወለድሽው አዲስ አበባ ሰባራ ባቡር አካባቢ እንደሆነ ያው መግቢያ ላይም ገልጫለሁኝ። ስለ ቤተሰብሽ እናውራ እስቲ። አባቴ ጠበቃ ነበሩ፣ አሁን በህይወት የሉም። እናቴ ደግሞ ግብርና ሚኒስቴር ነበር የሚሰሩት። እሳቸውም አሁን ቅርብ ጊዜ አልፈዋል። 3 ታላላቆችና አንድ ታናሽ አለኝ ከአንድ እናት ከአንድ አባት። በተረፈ ብዙ ነን የአባቴ ልጆች፣ ወደ 16 እንሆናለን። ደስ ይላል በጣም። እንደዚህ ብዙ ወንድምና እህቶች ስላሉኝ እኔ በጣም ነው ደስ የሚለኝ። በጣም የምወዳቸው እህትና ወንድሞቼ ናቸው፣ ደግሞ የሚወዱኝ። ደስ ይላል። እነሱ መሀል ነው ያደግኩት። አሁን በዛ ውስጥ በቤተሰብ ውስጥ በዚህ በጥበብ ስራ ውስጥ ምናልባት አንቺ ብቻ እንዳለሽ ያለኝ መረጃ እና በዛ ውስጥ ግን የቤተሰቡ እገዛ ምን ይመስል ነበር? ቅድም እንደነገርሽኝ ጓደኛሽ ከስራው የቀረችው ምናልባት ጥሩ ትሄድ ነበረ። በጣም ጎበዝ ልጅ ነበረች። ጎበዝ፣ ቆንጆ፣ ረጅም ብዙ ነገር ልትሆን ትችል ነበር። ያስቀሯት አባቷ ናቸው ትምህርት ቤት እስከ መቀየር ደርሰውና የቤተሰብሽ እገዛ ምን ይመስላል በዛ ውስጥ? ቤተሰቦቼ ያው ይገርፉኝ ነበር እንዳልሄድ በደንብ አድርገው ነው ያገዙኝ። ታላቅ ወንድሜ አብሮኝ ይማር ነበር። እዛ ስለማመድ ያየኛል ወይ ይሰማል፣ መጥቶ ይናገራል። ቤት እመታታለሁ፣ እገላታለሁ፣ ሁለተኛ ዛጋባት እገላታለሁ። አዋረደችኝ። እሱ ነው የሚዋረደው። እኔ ተለማመድኩት። አዋረደችኝ። እዛ ትጮኻለች፣ እዛ ቲያትር ጋር ትሄዳለች ብሎ በጣም ነበር ደስ የማይለውና እሱ መጥቶ ይናገርብኛል። ምኒልክ ትምህርት ቤት ነው። ከዛ አገረፋለሁ። ከዛ ነገም እሄዳለሁ። ላይብራሪ ነኝ ብዬ እሄዳለሁ። እሄድ ነበር እኮ ላይብራሪ መጀመሪያ። በኋላ ግን ልምምድ አለ፣ ምንም ሌላ ምክንያት የለኝም፣ አይፈቀድልኝም። በኋላ ግን ተስፋ አበበ ጋር ከመጣው በኋላ አንድ ቲያትር ከተመረቀ በኋላ ሮሚዮና ጁሊየትን ከሰራው በኋላ የክብር እንግዳይ እናቴ ናት የምትገርፈኝ። በመጥረጊያ እንጨት ሳይቀር ነበር የምትገርፈኝ። ስብርብር አድርጋ ነው የምታስቀምጠኝ። በዘራችን አዝማሪ የለም። አዎ እንትኑ ነው እኮ ያደጉበት የተነገረበት መንገድ በመልካም አይቀበሉትም። እንደሱ ነበር። እገዛቸው ይህን ይመስል ነበር። ሮሚዮና ጁሊየትን አነሳሽው። በጣም ትልልቅ ከሚባሉ የሀገራችን ባለሙያዎች አንዱ ጋሽ ስዩም በዚህ ስራ ውስጥ ትልቁን ድርሻ ይወስዳል እና የመጀመሪያ ስራሽ ላይ ደግሞ እንዲህ አይነት ትልቅ ስራ ውስጥ እንዴት እናያለን? እሱን እኔ እድለኛ ነኝ፣ ሌላ ምንም ቃል የለኝም። እድለኛ ስለሆንኩ ነው። ብዙ ሰዎች ነበሩ። እኛ በመጣንበት ተስፋዬ ሲማጋ ነው የተማርኩት። ከትምህርት ቤት ቀጥሎ ተስፋዬ ሲማጋ ኮርስ ወሰድኩ። ከዛ ተስፋዬ አበበ ጋር ሄድኩ። ተስፋዬ ሲማጋ በጣም ብዙ ነን የመጣ ነው። በጣም ብዙ በኔ እድሜ ያሉ ከቲኔጀርነት ጀምሮ በለው። ከዛ እኔ 18 አመቴ አልሞላ 17 አመቴ ላይ ነው ማትሪክ ወሰድኩት። ከሱ ቀጥሎ ተስፋዬ ሲማጋ እሱ ጋር ትንሽ ኮርስ ወሰድኩ። ከዛ ተስፋዬ አበበ ጋር ሄድኩ። ተስፋዬ አበበ ጋር እንደሄድኩ ፋዘር በጣም ዲሲፕሊንድ ነው ለሚያደርገው ነገር ሁሉ። በጣም ስትሪክት ሰው ነው። ሲሪየስ አባት ነው። እውነቱን ነው። ትንንሽ ልጆች ነን፣ ግር ብለን እንሄዳለን። እኔ ቤቴ የሚመልሰኝ ጎረቤቴ ነበር። ቤቴ የሚመልሰኝ እሱ ነበር። እመጣለሁ፣ ስለሚመሽ ከሱ ጋር እንሄድ ነበር። እዛም ጋር አንዲት ልጅ ቀረች። የምትለማመደው የተገመገመ ፕሌይ ነበር ነው የደረሰ ፕሌይ ለግምገማ ማዘጋጃ ቤት ሲቲ ኦልማን ሊታይ ለግምገማ የደረሰ ፕሌይ ተወቹ ቀረች። ከዛ ማን የሷ ደብል ካስት ሲባል ማንም ስጧት አለና ፋዘር ሰጠኝ። ድሮ በፍጥነት በጣም ነበር ምናጠናው፣ አድረት አጠናል። ከዛ ጥሩ ነበር፣ የሆነ የልጅነት አይምሮ ጥሩ አይደል። ከዛ እንደሱ አጠናን፣ ተገመገመ። እሱ ሲገመገም ስዩም ተፈራየኝ። ሲገመገም ፕሌው ፐርፎርማንስ እናደርግ አይደል፣ የግምገማው ለህዝብ ሲታይ አይደለም። ስዩም ተፈራየኝና አንድ ቀን እኔ ስገባ እሱ እየሮጠ እየወጣ ነበር። ተመልሶ ሮጦ መጣና ዝናብ ስለሆነ ነበር የሚሮጠው። ተመልሶ መጣና ነገ እዚህ ጋር አግኝኝ፣ ነገ ተመልሰሽ ነይ አላችሁት ነገ አለኝ። የለንም ስለው ተመልሰሽ ነይ መምጣት ትችያለሽ? አዎ ነይ እና አግኝኝ አለኝ። ከዛ ረጃጅም እንትን ግጥም የሮሚዮና ጁሊየት ላይ የሆኑት ነገር ግጥም ማንበብ ትችያለሽ አለኝ። እሞክራለሁ አልኩት። የማውቀው ነገር የለም። ከዛ እሺ እሞክራለሁ አልኩት። ከዛ እሺ ይሄንን ብትጂ በቃል ሻጥንተሽ ነው ያለኝ። ሁለት የተለያዩ ትልልቅ ነገሮች ሰጠኝ። እንዴት እንደተንቀጠቀጥኩ ልነግርህ አልችልም። ወስጄ ለቴዎድሮስ ተስፋዬ ሰጠሁት። የተስፋዬ አበበ ልጅ ይቅርታ፣ ክቡር ዶክተር ተስፋዬ አበበ። አሁን ፋዘር ተስፋዬ አበበ ምለው በቃ እንደለመድኩት እንደ አባትነቱ እንደለመድኩት ነውና ትረዳኛለህ። ለአድማጮች ምናልባት እንትን እንዳይል ብዬ ነው። እና ለቴዎድሮስ ሰጠሁት። ደስ አለው። ቴዲ ተሰጠኝ፣ ደስ አለው በጣም። እኔ ያስጠናሻለሁ አለ። ከዛ እሺ አልኩት። አስበው የመጀመሪያዬ ነው። አስበው ፕሌው እኮ ተገምግሞ አልወጣም። ያ
ለህዝብ አልታየም፣ መታየት አልጀመረም። በጣም ደስ አለው። ጓደኞቼ በጣም ደስ አላቸው። እኔ ግን ዝም አልኩ። አንቺ ምንድነው የሚያስደስትሽ ሲሉኝ እኔ እኮ አይዶን ነው እንዴት እንደማረገው እኮ አላቀም። በርደኑ ያለው አንቺ ጋር ነው። ምን እንደማረገው አላቀም። ተሰጠኝ እንጂ ልቻል እኔ ግጥም ማንበብ ትችያለሽ ሲለኝ እንደውም የቀለደብኝ የመሰለኝ እንደው ማንበብና መጻፍ ትችያለሽ አይነት ነው የገባኝ። ከመደናበር የተነሳ እሞክራለሁ እንዴት ነው ማንበብ ትችያለሽ ማለት ለካ ግጥም ማንበብ ሌላ ነው። እውነቴን ነው። እንዲህ ከውቀት ነጻ ሆኜ ነው የመጣሁት። ዘመጣ ምንም ሳላቅ ነው የመጣሁት። ከዛ መጣን አጥንቻው መጣ። በጣም ደስ አለው ስዩም። ከዛ በአዘር ሳይድ አላዛር ሳሙኤል ራሂል አሰፋ የምትባል ልጅ ነበረች። ኢትዮጵያ ቴሌቪዥን ሰራ ነበር ህፃናት ፕሮግራም ጋር ታውቃታለህ? አዎ። ራሂልን ይዟት መጣ አላዛር። ለሁለታችንም ሰጡን። እኔ ቀጠን ረዘምላለሁ። ራሂል በጣም ህፃን ልጅ ነው የምትመስለው። ትንሽ ናት በጣም ሳይዟ እንትና ምን መሳሰለው ያው ባፍንጫችን ነው ስልክክ ያለ ነው ሁለታችን። አዎ በጣም እንደሱ ነበር። ከአላዛር ነበር ሮሚዮ ነው የተጫወተው በዛ ጊዜ። ዋና ስራዬ እኔ ስዩም ተፈራና የባሴ ሀብቴ ነው የተጫወት ነው። የከበደ ሚካኤልን አይደለም። የባሴ ሀብቴ ትርጉም ነበር። እግራቸው ስር ነኝ ሁሉ ጊዜ አብሬያቸው ነኝ። የሚሉትን በደንብ መረዳት አለብኝ። ምንም አላውቅም ብያለሁ። ቁጭ ብዬ ሰማቸዋለሁ። ከዛ ሚሉትን ሰምቼ ለማመዳለሁ። ራሂል ትንሽ ሁሉ ጊዜ አትገኝም ነበር። ከነሱ የሰማሁትን ከነሱ ጋር የተለማመድኩትን ስትመጣ ለማመዳታለሁ። እሷን ስትመጣ ለማመዳታለሁ። ከዛ ሳምንት ነበር ምንሰራው። ሳምንት ራሂል፣ ፈለቀ አበበ፣ ደረጀ ደመቀ፣ ታምሩ ብርሃኑ፣ ጋሽ ፋንቱ ማንዶዬ፣ በቀለች ፍቅሩ የምትባል ነበረች። አሁን በህይወት የለችም። በቀለች ፍቅሩ፣ የትናየት ታምሩ፣ ተመስገን አፈወርቅ፣ ቴዎድሮስ ለገሰ፣ እንደዚህ በእኛ ዘመን የነበሩ ቤስት አክተሮች ነበሩ። የጀመርነው አንድ ላይ ነው ግን they were the best። በኔ ዘመን በጣም አሪፍ አክተሮች ነበሩ። አንቺም እኮ አሪፍ ነበርሽ እንዴ? በጣም ማመሰግን በዛ ሰዓት እንዴ ምን አውቃለሁ። ከመጀመሪያችን አሪፍ ከነበርን እግዚአብሔር ይመስገን። ለኔ በጣም ደስ የሚል ዘመን ነበር። አስበውማ ታውቀው የእንግሊዝ ኑሮ መድረክ ላይ ስትኖረው በጣም ነው ደስ የሚለው። በጣም ጥሩ ከሚባሉ ስራዎች ነበር በብዙዎች ዘንድ በጣም ተወዳጅ። ምናልባትም ደግሞ ለምንድነው ወደ መድረክ ድጋሚ የማይመጣው የሚል ትልቅ ስራ ነው። ደራሲው እንግሊዞች በጣም ያገኑታል ቢባልም ዊሊያም ሼክስፒርን ያገኑታል እንግሊዞች የራሳቸው ስለሆነ ቢባልም ስራዎቹ ግን ዘመን ተሻጋሪ ናቸው። እስከዛሬ ድረስ የሚሰሩ ናቸው። ምንም ማድረግ አይቻልም። እና እኔ በጣም እድለኛ ነኝ። የሼክስፒርን ስራ 3 ነው የሰራሁት። ለምሳሌ ሮሚዮና ጁሊየት፣ ንጉስ ሊር እና ሀምሌትን ተጫውቻለሁ። 3 ነገር። ከዛ ሜጋ ኪዳ ጥባባት ስንመጣ አንቲገን ላይ ነው የተጫወትኩት። ክላሲካል ቲያትሮች ይወዱኛል። አየ የተከበራችሁ አድማጮቻችን እያደመጣችሁ ያላችሁት የማረፊያ እንግዳ የተሰኘው ፕሮግራማችንን ነው። እንግዳዬ በጥበብ ስራው የምናውቃት ተዋናይት ሀረጋዊን አሰፋ ነች። ተዋናይት ሀረጋዊን አሰፋ ከኛ ጋር ስላለች በእናንተ በአድማጮች የስም ከልብ አመሰግናለሁ። የአብሮነት ቆይታችን ይቀጥላል። ከትልልቅ አዘጋጆች ጋር ሰርተሻል። ትልልቅ አዘጋጆች ቅድም ያነሳው ስዩም ተፈራ፣ ማን ያዟል እንደሻው፣ ተስፋዬ አበበ፣ ተስፋዬ ሲማ፣ ተስፋዬ ገብረ ማርያም፣ እነዚህ ትልልቅ ሰዎች አብረሻቸው ሰርተሻል። ጌትነት ነው፣ ተስፋዬ ገብረሃና ብዙዎቹ ማለት ነውና ይህ እንዴት ሊሆን ቻለ የሚል ብዙዎች ያነሳሉ። እድለኛ ነኝ ብለሽኛል። ግን ደግሞ እዛ ውስጥ የሚሰራ ነገር አለ። አንቺ ቲያትር እንዴት ነው የምትመለከቺው? ገጸ ባህሪያት ሲሰጡሽ እንዴት ነው የምትቀበያቸው? ምንድነው የምታረጊው? ቀበላለሁ፣ እጸልያለሁ እንዲገባኝ። እውነቴን ነው። ከዛ በኋላ አጠናለሁ እንደማንኛውም ሰው። ምንም ማረገው የተለየ ነገር የለም። ጊዜ ወስዳለሁ። በቃ ዝም ብዬ አነባለሁ። ከዛ በኋላ አብረን እናበባለን። ምንም የተለየ ነገር የለውምና ትኩረት ሰጥቼ አነባለሁ ነው። ሌላ ነገር የለውም እና ለማመዳለሁ። አንድ አዘጋጅ ስራ ሲሰጥሽ ማረግ ያለበት አሁን ጀማሪ ሆነ ተዋናይ ይኖራል። አዘጋጅ ስራ ሲሰጠው አንዳንዶቹ አዘጋጆች ቁጦች ናቸው። አንዳንዶቹ አዘጋጆች ምን ጊዜ እዛ ደረጃ ላይ እንዳደረሰ ሳታቂ የሆነ ስቴጅ ላይ ያደርስሻል። አንዳንዶቹ በጣም ሲሪየስ ናቸው። አንዳንዶቹ ቀስ እያሉ ነው ወደ ስራው የሚያመጡሽና አዘጋጅ ስራ ሲሰጥሽ ምንድነው ማረግ ያለበት? አንድ ጀማሪ ተዋናይ እንዴት ነው መሄድ ያለበት? ባይቆጡን ጥሩ ነው። እኔ ቁጣሉት በፍቅር ስታሳየኝ ስትነግረኝ ረጋ ብለህ ካላሳየኝ የእውነት አይገባኝም። ኮስተር ያለ ሰው ሁሉ እኔ ድንብር ነው የሚያረጋኝ። ኮስተር ራሳሉት የእውነቴ ነው። ኮስተር ብለህ ኮሙኒኬት ማድረግ ለኔ ከብደኛል። እስከዛሬ ድረስ
ከሰው ጋር በንግግር እንኳን ቆጣ ያለ ሰው ማናገር ትንሽ ይከብደኛል። የራስ ጉዳይ ብዬ መሄድ ይችላል ወደ ቤቴ። በፍቅር ቢያሳዩን ጥሩ ነገር መስራት እንችላለን። ማንኛውም አክተር አሁን ብዙ ሰርቻለሁ ብዬ አስባለሁ አይደል? ብዙ አመት ሰርቻለሁ። ዛሬ ለአዲስ ፕሌይ ጀማሪ ተዋናይ ነኝ። ለአንተ ፕሌይ እኔ አዲስ ሰው ነኝ። እንደ አዲስ ሰው በቃ ራሴን ኦፕን ሆኜ ነው የምመጣው። ካንተ ልሰማ ልረዳ ነው የምመጣው። አነባታለሁ ካራክተሯን። ምን አይነት ካራክተር ናት ብዬ በራሴ ለማወቅ ሞክራለሁ። ምን አይነት ናት? አሁን ውበትን ፍለጋ ላይ ያለችው ልጅ ውበትን ፍለጋን ካየኸው ምን አይነት ናት? ለምንድነው የጓደኛዋን ባል የምትወደው? ምን ተፈጥሮ ነው ዛጋ የደረሰችው? ወደ ኋላ ባክግራውንዷን ስትሄድ ልጅ ሆና ጥሩ ያላደገች ዘመድ ያሳደጋት ያክስቷ ባል ነው ምናምን የደፈራት ማንንም ሰው ወዷት ማቅ። ኦኬ ድንገት እዚህ ጋር ፍቅር የሆነ ደስ የሚል ሰው ያየችና ብርቅ ሆነባት እንደ ሰው የሚቆጥራት ሰው አየች። አስበው ኢንቴንሽናሊ አይደለም ሳታስበው ነው እዚህ ነገር ውስጥ የገባችው። ይሄንን ዝም ብሎ ለማየት ምን ሆና ለምን ከዳይሬክተር ጋር ታወራለ ወይ ከጸሐፊው ጋር ታወራለ? መጀመሪያ ካራክተር አናሊሲስ ስሩ የምንባለው ነገር አለ። እሱን ስንሰራ ሱራይና እንፈልገዋለን። መጀመሪያ በራስ መንገድ ሰርተ እንድትመጣ አንበበህ ትጠይቃለህ። ከዛ ከዳይሬክተርህና ከደራሲው ጋር በእሱን ትሰራዋለህ። አብሮ የሚሰራ ስራ ነው። በፍቅር የሚሰራ ስራ ነው። ቁጡ ዳይሬክተሮች አሉ፣ አይጠቅሙም። የሚጠቅሙበት ቦታ ሊኖር ይችላል፣ ግን ለእንደኔ አይነት ደንባራ ሰው አደናብረው ነው የሚጥሉህ እንጂ። እኔ አሁን አንድ ጊዜ ቢኒያም ወርቁ የሚባል አክተር ታውቃለህ? አክተርና ዳይሬክተር በጣም ነበር የምፈራው። ለምን እንደምፈራው አላውቅም። ምክንያቴን እስከዛሬ አላገኘ ነው እና ነግረሽዋል? ነግሬዋለሁ ተፈሪው እንደነበር። አሁንም ወዳጄ ነው። በጣም ነው የሚያሳዝነው። በጣም እፈራዋለሁ። ፊልም ሰጠኝ አብረን እንድንሰራ። እምቢ ማለት ፈራው፣ እሺ ማለት ፈራው። አንደኛ ፈራዋለሁ፣ አላቀው። እኔ በጣም ተግባቢ ነኝ። እሱን ለምን እንደፈራው አላቀው። ፈራውት አልቀርበው። እሺ ማለት ፈራው፣ እምቢ ማለት ፈራው። እንዲህ ያለ በመሃል ያለው ሰለሞን ቦጋላ አለ፣ ጌታውን ሰለሞን፣ ቅድስት ገብረስላሴ ብያለሁ። እነሱ አሉ። ፍቃዱ ከበደዬ ሞዶ ሰው ያለ ደግሞ እነሱ ነበሩ። እንደምንም ራሴን አደፋፍሬ ሄድኩ ለመስራት። ስለምፈራው አላየው የሚለው ነገር አይገባኝም። ካሜራ እዚህ ጋር ቁጭ አድርጎ እንደዚህ ያየን ይሄዳል። እሱ ስራውን ይሰራል። የሆነ ካት ብሎ አክሽን ካት ብሎ ይሄዳል። ካሜራው ኦን ነው። ምናወራውን ይሰማናል። ይሆነው ምንለው ሁሉ ለካ እነሱ ጋር ይደርሳል። ናርጊና የሚለኝ ይዘውዬ እኔ አልገባኝም። ምን ላድርገው ምናምን እላለሁ። ይዘውዬ ምንድነው የሚለኝ ልጁ ምንድነው የሚለኝ ምናምን እላቸዋለሁ። 2 ቀን ሰማኝ። በጣና ሀረግዬ እኔ መስራት የፈለኩት እንደዚህ ነው። አንቺ እንዴት ምንድን ነበር ያሰብሽው? ጭራሽ ተደናበርኩ። እንዴት ልስራ? በህይወቴ ፌል ያረኩበት ስራ እሱ ስራ ነው። አላዛር የሚባል ፊልም የቴዎድሮስ ተሾመ ነው ፕሮዲዩስ ያረጋው። በራሴ ሳስበው ፌል ያረኩበት ስራ እሱ ነው። ምክንያቱም ከዳይሬክተሩ ጋር አይኑን ማየት አልችልም፣ እፈራዋለሁ። በዛ ላይ ቢቆጣኝ ደግሞ አስበው ቀራለሁ ቤቴ እንጂ አልመለስም ነበር። እናስ ሳቀው ቢኒያም ወርቁ ይሄንን የመሰለ ሰውዬ ለምንድን ነው ያላወቅኩት? እንደዚህ ልትወደው የምትችል ተግባብተ ልትሰራ የምትችል ብዙ ነገር ሊጨምርልህ የሚችል ሰውዬ። አሁን ባሎችና ሚስቶች የሚባል ቲያትር ላይ አብረን እንሰራለን። እኔ እንደ ቢኒያም አይነት ሰውን ማገዝ የሚፈልግ ሰው የሚወድ ሰው አይቻል አላቅም እስከምል ድረስ በጣም ደስ የሚል ሰው ሆኖ አገኘሁት። አየህ አለመግባባት ሳትግባባ ከዳይሬክተር ጋር ከባድ ነው። በቃ ያለ እንደ ሮቦት የሆነ ነገር ሰርተል ትወጣ ትችላለህ። ዳይሬክተር ጋር ብትግባባ ግን ብዙ ትጠይቀዋለህ፣ ብዙ ያግዛሃል። ደራሲውንም ዳይሬክተሩንም ብዙ መጠየቅ ትችላለህ። የኛ ስራ በፍቅር የሚሰራ ስራ ነው በጣም። በቀደሙት ጊዜያት ትወና ላይ ድምጽም ላይ በተለይ ተስፋዬ ሳህሉ የሴት ካራክተርን የሚሰሩበት ጊዜ ካለፈ በኋላ ሴቶች በደንብ ካራክተሩን መስራት ከጀመሩ በኋላ ድምጽም ጭምር ይሰሩ ነበር። ብዙዎቹን ማንሳት እንችላለን። ነሙናይ መንበሩ፣ ሌሎቹንም ማንሳት እንችላለን። ድምጽም ሁለቱን የሚሰሩ ሙዚቃ፣ ዘፈንና ትወናም የሚሰሩ። ከዛ በኋላ ደግሞ ጎበዝ ሴት ደራሲያና ዳይሬክተሮች መጡ። ከነዛ ውስጥ ደግሞ እነ መዓዛ ወርቁን ማንሳት እንችላለን፣ እነ አዜብን ማንሳት እንችላለን፣ ሌሎችም በርካታ። አሁን ደግሞ ያን ያህል የጠነከረ ይሆን አይደለም። እንዴት ታይዋለሽ? ስሜት ነው የምታንጸባርቀው በጥበብ ውስጥና የሴቷን ስሜት ሴቷ ብትጽፈው፣ ሴቷ ዳይሬክት ብታደርገው ይበልጥ ታጎለዋለች፣ ይበልጥ ታመጣዋለች። እንዴት ታይዋለሽ? እዚህ ላይ በድምጽ ነው ለህዝብ ህብረተሰቡ የምትሰጠው በጆሮ
ስለዚህ በደንብ ዳይሬክት የሚያደርግ ሰው ያስፈልጋል። ጥሩ ልምድ ያስፈልጋል። ስለዚህ እንሳሳል ነበር። ወንድም ወንድሙን ይስላል። በደንብ እንሳሳል ነበር። በደንብ መንገድ ያሳዩን ነበር። ይሄኛው አይነት ፕራክቲስ በጣም አስፈላጊ ነው። ዝም ብሎ መጥቶ ካሜራ ላይ ከመደቀን እና የማይገባ ነገር ለሰው ከማሳየት ያልበሰለ ነገር ከማሳየት በደንብ ተለማምደን ነበር የምንመጣው። አፍለኛው ግሩፕ በጣም ስትሮንግ ግሩፕ ነበር። አጥነተነው እኮ ነው ምን ሄደው በኑሮ ደረጃና በስልጣን ደረጃ በማዕረግ ደረጃ እኩዮቹ አመጡ። ተነሳችና እኩል ለጥ ብለው ወገባቸው ድረስ ለጥ ብለው እጅ ተነሳሱ። በጣም ተገረምኩ። ጓዘ ብዙ ነው፣ ጊዜ ያለፈበት ነው የሚል ነገር የሚያነሱ አሉ። በተለይ ደግሞ ከዓለም አቀፍ የሆኑ ቻናሎች መምጣት ጋር ተያይዞ እነዛ ላይ ፊልሞችን ይዞቱ ተከታታይ ድራማዎችን ይዞቱ ጥሩ ማግኘት የሚቻልበት ደረጃ መጥቷልና ቲያትር ጥበብ እንዴት ታየዋለሽ አንቺ አሁን ያለበትን ሁኔታ?